ሲጀመር ይሄ ልጅ የብሩክ ልጅ አይደለም። ዲኤንኤ ውጤቱ ተቀይሯል። ዲኤንኤ ውጤቱ ተቀይሯል እንዴ! እኔ ያልገባኝ ነገር እኮ አይሚና ብሩክ ይሄን ጉዳይ ሲጀምሩ ምን ብላችኋል? አይሚ ከጎን ነኝ ብለሽዋል። በምንም ሁኔታ ምንም ውጤቱ ይሁን ከጎን ነኝ ብለሽዋል። ብሩክም ደግሞ እኔም ከአንቺ ጎን ነኝ በቃ ወደኋላ አልሸሽም ብላ ነበር። አሁን ለምንድን ነው እንደዚህ የምትሆኑት እንዴ? የእናንተ እንደዚህ መሆን እኮ ለጠላትና ለኢየሩሳሌምና ለዩ የምትባለው ሴት በቃ እንትን ነው ጥሩ ክፍተት ነው እያገኘች ያለችው። ያ ነገር ደግሞ መሆን የለበትም። በቃ እዚህ ጋር ዲኤንኤ ውጤቱ መቀየሩን እናውቃለን ሁላችንም። በቃ ተቀይሯል፣ ኦልሬዲ ተቀይሯል። በቃ ያኔ እናንተ ጥላችሁ ስትወጡ ዲኤንኤ ምርመራውን አስቀይረዋለች። ሪያሊቲው ይሄ ነው። ይሄን እያወቃችሁ እንዴት መጣላትና እዚህ ጋር መረባበሽ ትፈጥራላችሁ? ይውላ ውካታ እንዴ! አልገባኝም። የጨረቃ ቤት ሰዎች እኮ እንጨነቃለን ባይዘው። አሁንም ቢሆን ወደ መፍትሄው ነው የሚያለባችሁ ያስባለሁ። ሰላም ሰላም፣ ወደ የተከበራችሁ መላው ጨረቃ ቤተሰብ እንደምን አላችሁ? እኔ ያለሁላችሁ አውቃለሁ። ደብራችኋል፣ ጫንቋችኋል፣ እያለቀሳችሁ ነው። ጥሩ ስሜት ላይ አይደላችሁም። ምክንያቱም አይሚና ብሩኬ ተጣልተዋል፣ ጥሩ ላይ አይደሉም ያሉት አሁን ላይ። ስለዚህ ይሄን ቪዲዮ ሲጀምሩት በላይክና ሼር ሰብስክራይብ ያደረጋችሁ አይሚና ብሩክ እንዲያዩት ፈልጋለሁ። ይሄን ቪዲዮ አይሚና ብሩክ ይሄን ጉዳይ ሲጀምሩት ምን ብላችሁ ነበር የጀመራችሁት? እውነታውን ማወቅ እንፈልጋለን። አይሚ እኔ ከጎን ነኝ፣ ኤኒ ታይም ምንም ነገር ቢፈጠር ከጎን ይበለሹ ነበር። ብሩኬ ደግሞ ወደኋላ አልሸሽም፣ ውጤቱ ምንም ይሁን ምንም ችግር የለብኝም ስትል ነበር አይደል እንዴ? ግን ደግሞ ያን ታይም ምርመራው ሲደረግ እናንተ ወጣችሁ ስለነበረ ዲኤንኤ ምርመራው ተቀይሯል። በቃ ኦልሬዲ ተቀይሯል። በቃ ኦልሬዲ ዲኤንኤ ምርመራውን እንደተቀየረ እናውቃለን ሁላችንም። ስለዚህ አሁን ማድረግ ያለባችሁ ምንድን ነው? ባለፈው እኮ አግኝቷችሁ እኮ ሲያወራችሁ የነበረው እኮ ምን ነበር ሲያወራችሁ የነበረው? ዲኤንኤ ምርመራው ስለተቀየረ አይሚና ብሩክ ዲኤንኤ ምርመራ እንደ አዲስ ማድረግ አለባችሁ። ስለዚህ አሁንም ቢሆን እኮ ከመረበሽ ከመጣላት ማድረግ ያለባችሁ ምንድን ነው? ሌላ ቦታ ሄዳችሁ ዲኤንኤ ምርመራውን ድጋሚ ማድረግ። ውጤቱ እንደዛው ከሆነ ሃው በቃ ሽልክ ነው ብለን እናስባለን። አሁን ላይ ግን እሷ ያመጣችውን ዲኤንኤ ወረቀት እኔ ላምን አልችልም። በምን ታምር? ቤተሰቦች እስቲ በእኔ ሀሳብ የምትሰሙ ሰዎች ካላችሁ ኮሜንት ንገሩኝ። ምክንያቱም እኔ ዲኤንኤ ምርመራ ልቀበል አልችልም በምንም ታምር። በቃ የብሩክ ልጅ አይደለም። ግን ደግሞ አሁን ላይ ለዩ ክፍተት እየሰጣችሁ ነው። በቃ እዩ እናንተ መሀል እንድገባና እናንተን ለመረበሽ እያሰብችው ሴራ እየተሳካላት ነው። ኦልሬዲ ደግሞ ተሳክቶላታል። ያ ነገር መሆን የለበትም። በቃ እንዴ እኔ ባይዘወይ ቤተሰቦቼ ይሄ ዲኤንኤ ምርመራ እንደዚህ እንደሚሆን አውቆ ነበር። ለምንድን ነው የምታውቁ ካላችሁኝ ያኔ ጥለው የወጡ ሰዓት ላይ እዩ ውጤቱን አስቀይራ እንደምጣው አውቅ ነበር። ሁላችንም እንኳን አውቀን ነበር። ግን አሁን ላይ ያዩና የብሩክ እንደዚህ መሆን ያውላ ውከታ መፈጠር አልነበረበትም። በቃ ብሩክ ያጠፋው ምንድነው? እዚህ ጋር አሁን ብሩኬ አብረሃት ሄደ ዲኤንኤ ምርመራውን ካየክ በኋላ ከመሸሽና ብቻን ከማሰብ ይልቅ አይሚ ጋር ሄደ። አይሚ ይሄ ነገር ውጤቱ ተቀይሯል መሰለኝ፣ ስለዚህ ምን ላርግ፣ ምን እናርግ፣ ድጋሚ መመርመር አለበት እንጂ እኔ እንደዚህ አላረኩም ማለት ነው እንጂ ከነገሩ ሸሽተ ብቻን ስትደበቅ ምንድን ነው የሚሆነው? አይ ይሄን ነገር እንዳረከው ነው የሚቆጠረው። ማንም ሰው የሚያስበውም በቃ ይሄን ነገር አርጎታል ብሎ ነው የሚያስቡት። ስለዚህ ይሄን ለምን እንዲሆን ትፈቅዳላችሁ? በቃ እንዴ ሁሌ እኮ ሕፃንነት የለም። ባለፈው የጠፋችሁት ጥፋት አሁን ድጋሚ ለምን የምታደርጉት? በቃ እናንተ እኮ አንድ ከሆናችሁ አይሚና ብሩክ አንድ ከሆኑ ሁለቱ ጠንካራ ፍቅር ካላቸው ጠንካራ ግንኙነት ካላቸው ምንም ነገር ማራቸው ሊገባ አይችልም። እናውቃለን ቤተሰቦቼ። ስለዚህ አሁንም ቢሆን ማስተላለፍ ፈልገው ነገር አይሚና ለብሩኬ እናንተ አንድ መሆን አለባችሁ። አይሚ መጣላት የለብሽም። ብሩኬም ደግሞ ብቻዬን ሆነ ሉም ብለ እንት ማለት አይደለም። በቃ ያኔ ብለሽዋል፣ ከጎን ይሆናል ብለሽዋል። አሁን ላይ ውጤቱ እንደዚህ ሲመጣ እንደምትሆኚ እኔ ገና ከቀድሞ አውቀው ነበር። ምክንያቱም ይሄ ጉዳይ ከባድ ነው። ምንም ያክል ከጎን ነው ብትዩ በቃ ያኔ ከጎን ነኝ እኔ ምንም ነገር ይፈጠር ከጎን ብለሽ ነበር አይደል? ግን ደግሞ ያ ነገር ውጤቱ ሲመጣ እንደሚቀየር አውቅ ነበር። ምክንያቱም ከባድ ጉዳይ ነው፣ አይዛው ሴንሲቲቭ ጉዳይ ነው። ላንቺ ለስሜትሽ በጣም እንደሚጎዳሽ እናውቃለን። ግን ደግሞ ብሩኬ ደግሞ ይሄን ነገር እንደማያደርግ ሁላችንም ማወቅ አለብን። አሁንም ቢሆን የብሩኬን ስም ማጥራት አለብን። በቃ እኔ በህይወቴ አይሚና ብሩኬ ተለያይተውና ተጣልተው አልፈልግም። በቃ የጨረቃ ቤተሰቦች አሁንም ቢሆን እነሱ አንድ ከሆኑ የማይጣሉ ከሆነ ፍቅራቸውን ካጠነከሩ እዩ ከነሱ ትወጣለች። አሁንም ቢሆን ዲኤንኤ ምርመራው ድጋሚ መደረግ አለበት። በቃ አለበት። ባይዛወይ እኔ ቡታጀራ ለመሄድ አንዳንድ ነገሮች እያዘጋጀው ነው። ያሰብኩትም ሀሳብ አለ። እሱን ልንገራችሁ። እዩን ለማሳገት በቃ እዩን አሳግቻት ከዛ በኋላ እውነታውን እንድታወጣ እኔ ሴት ልጅ እንድትመታና እንድትጉላላ አልፈልግም። ግን ደግሞ እዚህ ጋር የአይሚና የብሩኬ ላይ እልውና ላይ መታለችና ስለዚህ እሷን አሳግቻት እውነታውን እንድታወጣ በአራት ጠብዳሉ ወንዶች አቁን እንድታወጣ ላደርግ አስቤያለሁ።
ገና አሁን አዲስ አበባ ያለሁት ቡታጀራ ለመሄድ እያሰብኩ ነው። ከዚህ በፊት ኢጅፕት አላቅም። አሚና ብሩኬም የት ሰፈር እንዳሉ አላቅም። ግን ደግሞ እስቲ እኔን የምታውቁ ሰዎች ካላችሁ በኢንቦክስም በኮሜንት ላይም አስቀምጡልኝ። እኔ የምችለው ነገር ለማድረግ እሞክራለሁ። እናንተ ግን እንድትጨነቁ አልፈልግም፣ የጨረቃ ቤት ሰዎች። ምክንያቱም እናንተ ያላችሁት ከሀገር ውጭ ናችሁ እና ካላችሁበት ስቃይ ውጭ ደግሞ ይህ ጭንቀት እንዲጨመርባችሁ አልፈልግምና እኔ ከጎናችሁ ነኝ። አታልቅሱ፣ መጸለይ ብቻ ነው። አሚና ብሩኬ መቼም አይለያዩም። አሁንም ቢሆን እውነታው ይወጣል። እውነት ምንም ያክል ብትደበቅ ይወጣል። ባይዘወይ እውነቱ መውጣቱ እኮ አይቀርም፣ ግን ደግሞ ትንሽ ቀን ያለፋኛል። አይሚና ብሩኬ እየተፈጠረ ያለው ምንድን ነው? በቃ የሆነ ፈተና እየተፈተኑ ነው። አይሚን ብሩክም ትክክለኛ ፍቅር ላይ ስላሉ ፈተና እየተፈተኑ ነው። ይህንም ነገር ደግሞ አልፈውት እንደምናይ እርግጠኛ ነኝ። የጨረቃ ቤተሰቦች በቃ ምንም መጨነቅ አያስፈልግም። በቃ ድጋሚ ዲኒ ምርመራው ይደረጋል፣ ግድ ነው። ካለዚህ አይሚና ብሩኬ በህግ ሂዱ። በቃ እሷ እንኳን ከዚህ በኋላ አላረግም በቃ አንድ ያርግ ያለው ዲኒ ምርመራውን ብላ ካሰበች በህግ ሂዳችሁ ድጋሚ እናንተ የፈለጋችሁበት ሆስፒታል ቆማችሁ እዛው አርጋችሁ እንደውም አዲስ አበባ ቢሆን ይችላል። ይሄ ዲኒ ምርመራ ከቡታጀራ ውጪ አዲስ አበባ ቢሆን በጣም ውጤቱ በጣም አሪፍ ይሆናል። በቃ ኮሪያ ሆስፒታል፣ ኮሪያ እዚህ ገርጂ አካባቢ ይሄን ቪዲዮ ለብሩኬ ሼር ኮፒ ሊንክ ያደርጋችሁ አድርሱላቸው። ኮሪያ ሆስፒታል አዲስ አበባ ውስጥ ኮሪያ ሆስፒታል ይባላል፣ ወደ ገርጂ አካባቢ። እዛ ብትሄዱ ጥሩ ምርመራ ታገኛላችሁ። ኢንተርናሽናል ነው፣ ውጤቱ ሊቀየር አይችልም በምንም ተአምር። ለምን ሚሊየን ብር አከፍልም፣ ውጤቱ አይቀየርም። ኢንተርናሽናል ሆስፒታል ነው፣ ስሙ እንዲጠፋ አይፈልግም። ቡታጀራ ላይ ግን ሆስፒታሉም ትንሽ ስለሆነም ይሄን ያህል በብር ሊታለሉ ይችላሉ ብዬ አስባለሁ። ይሄ ግን ኢንተርናሽናል ሆስፒታል ነው ኮሪያ። ስለዚህ እዚህ ቢመጡ ጥሩ ምርመራ ያገኛሉ ብዬ አስባለሁ። በዚህ ጉዳይ ምን ትላላችሁ? ስለዚህ የእናንተን ሀሳብ ሴት ኮሜንት ላይ ትፈልጋለሁ። እኔ በበኩሌ ግን አይሚና ብሩኬ እያሉት ያሉ ነገር ልክ አይደለም። በተለይ ብሩኬ ከመጀመሪያ አንስቶ ከእዩ ጋር ተከትለ ከሄድክ በኋላ ማድረግ የነበረበት ምንድን ነው? ውጤቱን ስታየው መደነቅም እኮ የለብህም፣ አላረከውም። ስለዚህ መተክ አይሚ ጋር ውጤቱን ይዛ አይሚ እንደዚህ ተፈጥሯል ብትል ይሻል ነበር ከመደበቅና ከመሸሽ። አንታው ተሰምተዋል። እኔ በዘወይ ብሩኬ በጣም አሳዝኖኛል። በቃ አሁን ያለበት ሁኔታ በጣም ያሳዘነኝ። አይሚም እንደዛው ምን ያክል ልቧ እንደሚሰበርና ምን ያክል ኩምሽሽ እንደምትል እኔ ጋር ደግሞ አውቆ ነበር ቤተሰቦች። ምክንያቱም እዩ ውጤቱን እንዳስቀየር ስለማቅ ይሄ ነገር እንደሚፈጠር አውቅ ነበር። ግን ደግሞ እንደዚህ ያክል ግን ነገሩን ሰፍቶ ይሄዳል ብዬ አሰብኩ ነበር። ስለዚህ አሁንም ያለው ነገር ምንድን ነው? ምንም ግርግር አያስፈልግም። እናሰንም ምንም ግርግር አያስፈልግም። አይሚና ብሩኬ ይህን እናንተ ራሳችሁ ሆናችሁ ጉዳዩ መስጠት ትችላላችሁ። በእናንተ ጉዳይ ላይ 3 ሰው 4 ሰው እንዲገባ ታድርጉ። በቃ ውካታ ምናምን አያስፈልግም። እርስ በር ተናግራችሁ እዩን ምርመራን እንድታደርግ ማድረግ አለባችሁ። ያን አላደርግም ካለች ደግሞ ወደ ህግ ሄዳችሁ ህግ ይፍረዳችሁ። በቃ እንዴ ነገሩን እኮ አጭር ማድረግ ትችላላችሁ። ስለዚህ እዚህ ጋር እኛ መጨነቅ የለብንም ብዬ አስባለሁ። እናንተ ተረጋጉ። የጨረቃ ቤት ሰዎች አታስቡ፣ ነገሩ ይስተካከላል። መጸለይ ብቻ ነው ያለባችሁ። ነገር ካለባችሁ ችግር ሌላ ችግር መጨመጨር አለበት ብዬ አላስብም ማለት ነው። እስቲ እናንተን ሀሳብ አስተያየት ደግሞ የአቡዋው ቡታጀራ ሂድና የሆነ ነገር ፍጠር ምትሉ ካላችሁም ኮሜንት ላይ ንገሩኝ። እኔም ለማድረግ እየሞከርኩ የምችለውን ያክል ቤተሰቦቼ አያቴን ማሳመን አለብኝ። ምክንያቱም ከቡታጀራ ሂጄ አላቅም፣ ከከተማም ውጭ ወጥቼ አላቅም እና ያው አያቴ ትፈራለች እና እሷን አሳምኛት ነው እዛ መሄድ የምፈልገው። እናም የአይሚና የብሩኬን ሰፈር የምታውቁ ሰዎች ካላችሁ ኮሜንት ላይ ጻፉልኝ ማለት ነው። እነሱን ኮንታክት ለማድረግ እየሞከርኩ ነው ቤተሰቦቼ። ምንም አይፈጠርም። ባይዘዌ ኤዴን ምርመራ የአይሚና የብሩኬ ልጅ እንዳልሆነ ሁላችንም ማወቅ አለብን። በምንም ታምር የብሩኬን ስም እናጸዳለን። አይሚና ብሩኬ መቼም አይለያዩም። የጨረቃ ቤተሰቦች ወደፊት ነው እንጂ ወደ ኋላ የለም። በምንም ታምር ቤተሰቦቼ በአሁኑ ሰዓት ሁላችንም አንድ መሆን አለብን። ከአይሚና ከብሩክ ጎንም መቆም አለብን ብዬ አስባለሁ። ስለዚህ ይህን ሀሳብ የምትደግፉ ሰዎች ካላችሁ ላይኩድ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱ ማለት ነው ቤተሰቦቼ። ቪዲዮውን አይሚና ብሩክ እንዲደርስ ማድረግ አለባችሁ። የቪዲዮ ማየት አለባችሁ አይሚና ብሩኬ ብዬ አስባለሁ። ስለዚህ አሁንም ቢሆን አይሚና ብሩኬ ተረጋግታችሁ ማውራት አለባችሁ። በቃ ብርጸም ይሁን ነገር የለም። እናንተ መጣላችሁበት ቁጥር ማላችሁ ክፍተት እየፈጠራችሁ እዩ ደስተኛ እንድትሆን፣ ጠላት ደስተኛ እንዲሆን፣ እዩ በእናንተ ፍቅር መሃል ገብታ ሌላ ነገር እንዲፈጠር እያደረጋችሁ ያላችሁት። ስለዚህ ያ ነገር እንዳይሆን ደግሞ ከአሁኑ ማስተካከል ነው። በቃ መጀመሪያ እኔ ያን ቀን እኮ አይሚና ብሩክ በቃ ላይክ እኔ አይሚ ከጎን ነኝ ስትዩ በጣም ደስ ብሎኝ ነበር። በቃ ምንም ነገር ቢመጣ ከጎን ነሽ ብዬ አስቤ ነበር። ግን ያን ነገር ግን እየሆነ አይደለም። የምታወሩትን ነገር ማድረግ አለባችሁ። አይሚ ከጎን ነኝ ብለሽዋል። ስለዚህ አሁንም ቢሆን ውጤቱ ምንም ቢሆን ከጎን መሆን አለብሽ። ደግሞ የውጤት ደግሞ ትክክለኛ እንዳልሆነ እናውቃለን። ስለዚህ ይሄን ማድረግ አለባችሁ። ብሩክም ደግሞ ከነገሩ ከመሸሽ ይልቅ ነገሩን መጋፈጥ አለብህ ብዬ አስባለሁ። የኔ ሐሳብ ይሄ ነው። ይሄን ሁለት ቀን ጠፍቼባችኋለሁ አውቃለሁ። የጠፋሁትም ደግሞ ትንሽ ችግር አጋጥሞኝ ነው። በጣም ይቅርታ የጨረቃ ቤተሰቦች። እወዳችኋለሁ፣ አክብራችኋለሁ። አትጨነቁብኝ። ሁሉም ነገር ይስተካከላል ቤተሰቦቼ። አይሚና ብሩኬ መቼም አይለያዩም።
አይሚና ብሩክ እኛ እያለን መቼም አይለያዩም። እስከ መጨረሻው ድረስ አንድ ነው የጨረቃ ቤተሰቦች። ግን ሁላችንም ደግሞ ድምጻችን አንድ መሆን አለበት፣ መካፈል የለብንም። አንዳንድ ሰዎች ኮሜንት ላይ ይቻለው ብሩኬ እንዴት እንድታደርጋለህ ምናምን ምናምን። እንዴት ብሩኬ ሊያደርግ አይችልም። በቃ ጀስት ውጤቱ ስለተቀየረ ነው። በቃ ይሄን እኮ አብም ተናግሯል፣ እኛም ስንናገር ነበር። በቃ ቀይረዋለች። ያኔ በፉል ኮንፊደንስ እኔ ነገር ልጅ አንተ ነው ብላ ስታወራ እኮ ማወቅ እንችላለን። በቃ አሁንም እኮ እሷ ደረቷን ገልብጣ የምታወራው በብር ነገሩን ለውጠዋለች። ስለዚህ አሁንም ቢሆን አንድ መሆን አለብን ብዬ አስባለሁ። ይህን ቪዲዮ ሼር ኮፒ እያደረጋችሁ አይሚና ብሩክ እንዲያዩ ትፈልጋለሁ። አድርሱላቸው። አንድ መሆን አለባቸው። በተለይ እነሱ አይሚና ብሩክ የመጣላት የለባቸውም። በዚህ ሰዓት አንድ መሆን አለባቸው ብዬ አስባለሁ። ይሄ የኔ ሀሳብ ነው። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ትፈልጋለሁ። አመሰግናለሁ።